በክልሉ በተፈጠረው የጸጥታ ችግር ጉዳት ለደረሰባቸው ሴቶች ህጻናትና አረጋውያን አስፈላጊውን ድጋፍ እያደረገ መሆኑን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ገለጸ። ቢሮው ይህንን ያለው የ2017 በጀት ዓመት እቅድ አፈጻጸሙን በጎንደር ከተማ በገመገመበት ወቅት ነው። ዳንኤል ወርቄ ተከታትሎታል። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የ2017 በጀት ዓመት እቅድ አፈጻጸም ከጎንደር ቀጠና ከተወጣጡ የዞን የወረዳና ከተማ አስተዳደር ባለድርሻ አካላት ጋር በጎንደር ከተማ ውይይት አካሂዷል። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው በሀገረ መንግስት ግንባታ ውስጥ የሴቶች ተሳትፎ ወሳኝ እንደነበረ ገልጸው ምክክሩ ሀገርን የሚያስቀድምና ለሀገር የራሳቸውን ድርሻም ሴቶች የሚወጡበት ሊሆን ይገባል ብለዋል። በ2017 በጀት ዓመት የተሰሩ ስራዎች ተሞክሮ የተገኙበት መሆኑን የክልሉ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ተናግረዋል። ባለፉት 11 ወራት ክልሉ ከነበረበት የጸጥታ ሁኔታ በሴቶች ህጻናትና አረጋውያን ላይ ጉዳት ያስተናገደበት ቢሆንም ችግሩን ለመከላከልና ከተከሰተ በኋላም ለተጎጂዎች ድጋፍ በማድረግ አበረታች ስራ ተሰርቷል ብለዋል። በጣም ብዙ ጥቃቶችን ነው ሴቶች ህጻናት አካል ጉዳተኛ አረጋውያን እያስተናገዱ ያሉ። በአጠቃላይ የኛ ደንበኞች ይሄ የሰላም ግጭት በጣም የፈተናቸው ናቸው። ቢሮውም በጣም የተፈተነበት ነው። ተጎጂዎችን በጉዳት መጠናቸው ለይቶ ይዟል። መረጃዎችን አደራጅቶ ይዟል። ባለው ሪሶርስ ልክ ደግሞ ተጎጂዎችን አድሬስ ለማድረግ ስራ እየሰራ ነው። የስነ ልቦና ጥቃት ላይ፣ ጾታዊ ጥቃት ላይ በጣም ስራ እየተሰራ ያለበት በተለይ የጤና አገልግሎት፣ የፍትህ፣ የፖሊስ አጠቃላይ ሴቶችና ህጻናት ባንድ ቦታ ሆነው አገልግሎቱ እንዲያገኙና እነዚህ ሰዎች ደህንነታቸውና ሚስጥራቸው ተጠብቆ ጉዳያቸው እልባት እንዲያገኝ ሰፊ ስራ እየተሰራ ያለበት ነው። አሁን ላይ አንጻራዊ ሰላም ሰፍኖ ህግ የማስከበር ተግባሩ የተጠናከረበትና ማህበረሰቡ ለሰላሙ ዘብ የቆመበት ወቅት ነው ያሉት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲና ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ በከተማና በገጠር የልማት ስራዎችን መከወን መቻሉን ተናግረዋል። መንግስት የክልሉን የመልማት ጥያቄ ለመመለስ የሩብ ክፍለ ዘመን እቅድ ከሚቀጥለው ዓመት ጀምሮ ለተግባራዊነቱ ይሰራል ብለዋል። ባለፉት ዘመናት ክልላችን በኢኮኖሚ አለመረጋጋትና በኢኮኖሚ አሻጥር የደረሰበትን ጉዳት እንድናገግም ሊያደርግ የሚችል የደረሰበንን የፖለቲካ ስብራትና የፖለቲካ አለመረጋጋት ወደ ቀደመ ሁኔታው ሊቀይር የሚችልና ወደ አዲስ ምዕራፍ ሊያሸጋግር የሚችል በፍትሃዊነት መራመድ መልማት መጠቀም እንጀምርበት ጥልቅ የሆነ ጽንሰ ሐሳብ የያዘ እቅድ ታቅዶ ወደ ስራ ለመግባት ጥረት እየተደረገ ነው። በክልሉ ውስጥ የተፈጠረው አለመረጋጋት በሴቶች ህጻናት ላይ ለሚደርሱ ጥቃቶች ምቹ ሁኔታን በመፍጠሩ የመከላከል ስራ ላይ አስቸጋሪ እንዳደረገባቸው ተሳታፊዎች ተናግረዋል። በችግርም ውስጥ ሆኖ በተሰሩ ስራዎች አበረታች ስራ መመዝገባቸውን የተናገሩት ስሜ አብነት ተስፋ ይባላል። የማዕከላዊ ጎንደር ዞን ሴቶች ህጻናት ማህበራዊ ጉዳይ መምሪያ የሴቶች ንቅናቄ ግንዛቤ ተሳትፎ ማስፋፊያ ቡድን መሪ ነኝ። በሴቶች ማህበር ደረጃ የተደራጁ በርካታ ሴቶች አሉ። እንዲሁም ደግሞ በገቢ ማስገኛ ስራዎች የነሱን ኢኮኖሚ አቅም ሊደግፉ ወደሚችሉ ስራዎች አደረጃጀት ውስጥ ያስገባንበትና ውጤታማ ስራ የሰራንበት ሁኔታ ያለበት ሁኔታ ነው ያለውና አብዛኛው እቅዶቻችን ስንመለከታቸው በብዙ መንገድ ውጤታማ ስራ የተሰራበት ጊዜ ነው ተብሎ ሊወሰድ ይችላል። ወይዘሮ ሙሉቀን ብርሃኑ እባላለሁ። የጎንደር ከተማ አስተዳደር ሴቶች ህጻናትና ህጻናት ማህበራዊ ጉዳይ መምሪያ ኃላፊ ነኝ። እንግዲህ በ2017 በጀት ዓመት በጣም በርካታ በችግር ውስጥ ነን በርካታ ስራዎችን ሰርተናል። አንዱና በደንብ ከሰራ ነው የሴቶችን ኢኮኖሚያዊና ማህበራዊ ሁኔታ ተጠቃሚ ለማድረግ የሴቶች ልማት አደረጃጀት ነው አንዱ የሰራ ነው። በጎንደር ደሴና ባህር ዳር ከተሞች ሴቶችን ተጠቃሚ የሚያደርጉ የአንድ ማዕከል አገልግሎት መስጫ ተቋማት ግንባታ የማጠናቀቂያ ምዕራፍ ላይ መሆናቸውን ወይዘሮ ብርቱካን ተናግረዋል።